ፊልማችን የሚጀምረው ጄይ የሚባል አንድ ወጣትን እያሳየን ነው። የተወለደው በሀብታም ቤተሰብ ውስጥ ቢሆንም ከቤተሰቦቹ በተለይም ከአባቱ ጋር በጭራሽ ስለማይስማማ በራሱ መንገድ ሎስ አንጀለስ ውስጥ ለመኖር ይወስናል። ይሁን እንጂ ሎስ አንጀለስ ቆይታው ግን እንደጠበቀው አልሆነም ነበር። በየቀኑ ቁማር በመጫወት ችግር ውስጥ መዘፈቅና መውጫ የሌለው ዕዳ ውስጥ መግባት የጄይ ሁል ጊዜ ህይወቱ ሆኖ ያልፈዋል። በመጨረሻም በአይምሮ ሕክምና ሆስፒታል ውስጥም በጽዳት ሰራተኝነት ይቀጠራል። አንድ ቀንም ወደ መጠጥ ቤት ሲሄድም ቪንሰንት የተባለ አራጣ አበዳሪ ድንገት ያገኘውና ሰውየውም ገንዘቤን ክፈለኝ እንጂ ምን የጠበክ ነው? ጄይ የሚከፍለው ምንም ነገር እንደሌለው ሲናገርም ሰውየው እስከ አርብ ድረስ ጊዜ ስጠሃለሁ፣ ካልከፈልክ ግን በምታየው ሰው አማካኝነት እስከ ወዲያኛውን ማጠፋህ ብሎ ያስጠነቅቀዋል። ለማሳያ እንዲሆነውም የሰውየው ጋርድ እዛው የቀጠቀጠውና ጄይ መልሶ በቦክስ ይለዋል። በስራ ቦታውም አንድ የስራ ባልደረባውን ብድር ቢጠይቀውም እሱም ድሃ መሆኑን ይነግረውና ይልቁንም ወደ ትውልድ ከተማው ተመልሶ ለታናሽ ወንድሙ ጄሪ ሰርግ እንዲሄድና አባቱንም ገንዘብ እንዲጠይቀው ይመክረዋል። እሱም ይህን ምክሩን ተቀብሎ ለቤተሰቦቹ ስልክ ደውሎም በስልክ ሲያወራ ግን ውሸቱን በትልቅ የአእምሮ ሆስፒታል ውስጥ በአስተዳዳሪነት ነው የሚሰራው፣ ደግሞም ሲስተር የሆነች በጣም ቆንጆ ፍቅረኛ አለችኝ ሲለው አባቱም እንግዲያውስ ይዘሃትና ብሎ ያዘውና እሱ ምርጫ ስለሌለው እሺ እንመጣለን ብሎ ይስማማል። ወደ ሆስፒታሉ ተመልሶ ግን ለውሸቱ እንዲተባበሩትና ፍቅረኛው እንዲሆኑ ነርሶቹን ቢለምንም ሁሉም የቁማርተኛና የሰካራምነቱን ታሪክ ስለሚያውቁ ፈቃደኛ ሳይሆኑ ይቀራሉ። አንዷ ነርስም ብቸኛ የሆንከው እኮ ሁሌም ችግር ስለማይለይህ ነው ብላው ትሄዳለች። በዚህ መሀልም አንድ ዶክተር ቢሮ ጠርቶትም ጄይ ለታካሚዎቹ መጽሔትና መጠጥ ሲያድል በመገኘቱ ከታካሚዎች ጋር ምንም አይነት ግንኙነት እንዳታረግ ብሎ ጠንካራ ማስጠንቀቂያ ይሰጠዋል። ከዛም ዶክተሩ ዴዚ የተባለች አዲስ ታካሚ ያገኘና ዴዚ እናቷ ከሞተች በኋላ በጣም ግራ ተጋብታና ፈርታ እናቷ እንደምትከተላት ታስብ ስለነበረ እዛ የአእምሮ ሆስፒታል ውስጥ እንደመጣች ይረዳል። በዛኑ ምሽትም ዴዚ በክፍሏ ውስጥ መጮህ ትጀምርና ጄይ ጩኸቷን ሰምቶ ወደ ክፍሏ ሄዳል። አንድ ሌላ ታካሚም ዶክተር መስሎ መድኃኒት ሊሰጣት ሲል አግኝቶት ሰውየው መቶት ከጣለው በኋላ ለዴዚ ተጠንቀቂሽ ደህና ትሆኛለሽ ብሏት ተያይዞት ይወጣል። ጄይ ከሆስፒታሉ ሲወጣ ግን ዴዚም ከኋላው ተከትላው ትመጣና እኔም አብሬህ መሄድ እፈልጋለሁ። መጀመሪያ ላይ እምቢ ብሎ ከዛ ወጥታ ወደ ቤቷ እንድትመለስ ለታክሲ የሚሆን ገንዘብ ቢሰጣትም ህሊናው ስላልፈቀደለት ተመልሶ አብረው ወደ አንድ ክለብ እንድትሄድ ይጋብዛታል። እዛም ወስዶ ያስቀምጣትና እዚሁ ጠብቅኝ እሺ የትም እንዳትሄጂ አስቀምጧት የሄደው ዴዚም መድረክ ላይ ወጥታ ዳንሰኞቹን ስትረብሽ ስለነበረ እዛ የነበረው ጠባቂ አስጠርቶት ሁለቱንም ከክለቡ ያባራቸዋል። አማራጭ ያጣው ጄይም ድንገት ዴዚን የውሸት ፍቅረኛው ለማድረግና ቤተሰቦቹ ጋር ለመውሰድ ይወስናል። በማግስቱም አብረው ወደ ከተማው እንድትሄድ ይጋብዛታል። መንገድ ላይ ያሉም ዴዚ የሆስፒታሉ ነርስ እንደሆነች እንድትናገርና እንድትለማመድ ብሎም እኔ ነርስ ነኝ በይ እያለ ደጋግሞ ያስጠነቅቃታል። እሷም እሺ እኔ ነርስ ነኝ ብላ ትስማማለች። በአውሮፕላን ጉዟቸው ላይ ግን ዴዚ ብዙ ችግር መፍጠርን ትጀምራለች። መታጠቢያ ቤት ውስጥ እያጮኸችና ተጓዦች ተኝተው ያለም መብራት እያበራች ትቆይና ጭራሽ ወደ ቢዝነስ ክፍል ገብታም ያለ ፍቃድ ትቀምጣለች። በመጨረሻም የጄይ ቤተሰቦች ቤት ደርሰው እናቱንም ዴዚ ማለት እሷ ናት ፍቅረኜ ብሎ ያስተዋውቃታል። እናቱም ከእራት በፊት እንድታርፍ ወደ እንግዳ ክፍል ትወስዳታለች። እሱም ውጪ መናፈሻው ጋር ቆሞ እያየ ያለ አባቱ መጥቶ በጋራዥ ውስጥ ያሉትን ውድና የትም የማይገኙ መኪኖችን እያሳየው እንዴት ነህ ግን ደውለህ ስትነግረኝ መጀመሪያ አላመንኩም ነበር። በዛው ምሽት ወንድሙ ሲያየውም እንዴት ነህ ስለመጣህ ደስ ብሎኛል ብሎ ደስ ብሎት ያቅፈዋል። እራት ላይም ወንድሙ ጄሪ ስለ ስራ ውስጥ ጠይቀው ጄይም በድጋሜ በትልቁ የአእምሮ ሆስፒታል ውስጥ በአስተዳዳሪነት ነው የምሰራው ብሎ ያሻቸዋል። ዴዚ ፈገግ ብላ በጄይ ጨዋታ ውስጥ አብራ በመጫወት ትርኢቷን ትቀጥላለች። ጄይም አዲስ ቢዝነስ ለመጀመር ማሰቡንና ተጨማሪ ገንዘብ እንደሚፈልግ ሲናገር አባቱ በጄይ ቢጠራጠረም እሷ ጣልቃ ገብታ አባቱን በማሳመን ትረዳውና በመጨረሻ አባቱ ይስማማል። አባቱም ዴዚን አንቺም የዚህ አካል ነሽ፣ አው አንድ ላይ ያቀር ነው ስትለው አባቱም እቅድ እንዲኖርህ አስተምርሃለሁ፣ በእርግጥ በቃ ስለ ስራው ቆይተን እንነጋግራለን ይለውና ጄይም እሷን በድጋሚ ስለደነችው ያመሰግናታል። በማግስቱ ጠዋትም ዴዚ መታጠቢያ ቤቱን በድንገት ሳጸዳ ያገኘቻት እናቱ በጣም ስለገረማት ጄይን ተቀሰቅሰውና እሱም ወደ ሰው ጋር ሄዶ ለምን እንደምታጸዳ አስጠይቃትም ይህ በቤቷ በየቀኑ የምታደርገው ተግባሯ እንደነበረና እናቷም ተወዳጅ መሆን ከፈለግሽ የቤት ውስጥ ስራን መስራት አለብሽ ትላት እንደነበረ ትነግረውና ያዝነላታል። ከዛም ዴዚ በሙሉ ግልጽነት በቅርቡ እናቷ እንደገደለቻት ትነግረዋለች። እናቴ ሞታለች በእኔ ምክንያት የሚለው ንግግሯም ጄይን ያስደነግጠዋል። ከዛም ለወንድሙ ሰርግ የተዘጋጁ ያለ ጄይ እናት ዴዚ የለበሰችው ልብስ በጣም የተጋለጠ መሆኑን ታስተውልና ወደ ክፍሏ ወስዳት የሷን ልብስ እንድትቀይር ታደርጋታለች። ጄይም በዚያ ምሽት ዴዚን ሲያት በውበቷ ተደንቆ ልቡ በፍጥነት መምታት ይጀምራል። ሰርጉ ተጀምሮ እሷ በመተላለፊያው ላይ በጥንቃቄ የተቀመጡትን አበቦች በማንሳት
በድጋሚ ችግር መፍጠር ብትጀምርም እሱ ግን ነገሮች ሳይታወቁ ማረጋጋት ይጀምራል። ከዛ በኋላም ዴዚ በሰርጉ ቦታ የተዟዟረች ራሷ ለእንግዶች ማስታወቅ ትጀምራለች። ያገኘቻቸው ሴቶችም የጄ ፍቅረኛ መሆኗን ሲረዱ ስለሱ ያሉትን መጥፎ ታሪኮችን ማውራት ጀምሩና መጥፎ ታሪክ ያለው ታዋቂ ሴቶችን የሚያጠምድ አድርገው ይስሉላታል። እሷ ግን ምንም ሳይመስላት ወደ እሱ ጋር ሄዳ አብረው እንዲጨፍሩ ትጋብዘዋለች። ወደ ውስጥ ገብተውም የሚያምር ዳንስ በደስታ አብረው ይደንሳሉ። በመሃልም ከዚህ በፊት እኮ ከማንም ጋር ደንሽ አላቅም ትለዋለች። በዛ ደስ በሚል ሰዓት ውስጥ ጄ እናት ጄ ለይታው ይዛውት ሄድና ዴዚም ከጄ አባት ጋር መድነስ ትጀምራለች። በዛን ጊዜ ጄ አባት ዴዚን ስለ ጄ ትክክለኛ ስራ ይጠይቃታል። እሷ ግን መልስ ለመስጠት ፈቃደኛ ስላልሆነች አባቱ ጫና ሲፈጥርባት ዴዚ በድንገት የጭንቀት ስሜት ውስጥ ትገባለች። በሆነ ነገር ምክንያትም ጄ አባት ዴዚ ወደ ሆስፒታል ውስጥ መመለስ አለባት ብሎ መጮህ ይጀምራል። ጄ ግን ዴዚ ደህና ናት በማለት ክርክሩን ቢቀጥልም በመጨረሻም ግን የአባቱን ወቀሳ ለረጅም ጊዜ ከሰማ በኋላ ተበሳጭቶ እውነቱን ይናገራል። እሱ በአይምሮ ሆስፒታል ውስጥም የጽዳት ሰራተኛ ብቻ እንደሆነና ዴዚም ከዛ ሆስፒታል የመጣች ታካሚ መሆኗን ያምናል። አባቱም የጽዳት ሰራተኛ በአይምሮ ሆስፒታል ውስጥ እሷ ታካሚ ናት የሚለውን ንግግር በመስማቱ በንዴት ተሞልቶ ሊመታው ይሞክራል። ከዛም ጄ ዴዚን ይዞ ከዛ ለመውጣት ይወስንና ወደ ቤቱ ከተመለሱ በኋላ ግን ሌላ ችግር ይፈጠራል። ዴዚ በይፋ የአይምሮ ሆስፒታል ታካሚ ስለነበረች በድጋሚ በአይሮፕላን መመለስ አይችሉም ነበር። ከዛም እሱ የአባቱን አዲስ ብራንድ የሆነ መኪናውን ሰርቆት በሱ መመለስ ጀምራሉ። በጉዞ ላይም ዴዚ በየመንገዱ ላይ የምታያቸውን ውድ መኪኖች እያደነቀች ያለማቋረጥ በደስታ ታውራለች። የእሷ ወሬ ግን የጄን ጭንቀት የበለጠ ይጨምረዋል። በመጨረሻም እሱ አንድ ግዴለሽ ውሳኔ ይወስናል። ስልክ ልደውል ነው፣ እዚሁ ጠብቅኝ ብሎ በመዋሸት እሷን በአንድ ባቡር ጣቢያ ውስጥ ብቻዋን ትቷት ይጠፋል። ዴዚ ትቷት ከሄደ በኋላም ጄ መኪናው ለመሸጥ ያቅዳል። ነገር ግን መኪናውም የተሰረቀ መሆኑ ስለተጠረጠረ ሽያጩ ውድቅ ሆኖ እቅዱ ይበላሽበታል። በዛው ሰዓትም ዶክተሩ በቁጣ ደውሎ ታካሚውን ይዞ በመጥፋቱ ይጮሁበታል። ጄ ግን ተበሳጭቶ ንግግሩን እንኳን ሳያስጨርሰው ስልኩን ይዘጋዋል። በድንገትም እሱ የእሷን ጫማዎች መኪና ውስጥ ቀርተው ያያቸውና በሰራው ስራ ተቆጭቶ ወዲያውኑ ወደ ኋላ ተመልሶ ሊፈልጋት ይወስናል። በዚህ መሃልም ዴዚ ጄ መልሳል ብላ በጣቢያው በትዕግስት ጠብቀዋለች። ሌሊቱም ቀስ በቀስ ይሄዳል። ከቆይታ በኋላም የጣቢያው ጥበቃ ብቻዋን ተቀምጣ አይቷት ሊረዳት ይጠጋል። ዴዚ ግን ፍቅረኛን እየጠበቅኩ ነው፣ አሁን ይመጣል በማለት በትህትና ትመልስለታለች። ሌሊቱ እያለፈ ሲሄድም ዴዚ ተስፋ ቆርጣ ወደ ቤቷ እንዲወስዳ ጥበቃውን ለመጠየቅ ወደ ቤት መሄድ ፈልጋለሁ ልትለው ስትነሳ አንድ ሰው ሲመጣ ታያዋለች። ዞር ስትልም ጄ ተመልሶ ሲመጣ ታገኘውና ማልቀስ ትጀምራለች። በማግስቱም ጄ ዴዚን ወደ አንድ ሱፐርማርኬት ወስዷትም ድንገት የፖሊስ መኪና ሲያልፍ ያያል። በድንጋጤ ወደ ውስጥ ገብቶ ዴዚን ጎትቶ አስወጥቷትም እነሱ ሲሸሹ ያዩት ፖሊሶችም ወዲያውኑ ማሳደድ ይጀምራሉ። ጄም ያለምንም አቅማማት ፍጥነቱን ጨምሮ ጉዞ ወደ ከባድ ማሳደድ ይቀየራል። ያን ምሽት በድካም ዝሎ የነበረ ቢሆንም እሷ ግን መኪና መንዳት አትችልም። ስለዚህ ለጥቂት ጊዜ ለማረፍ መኪናውን ዳር አስቆመውና ብዙም ሳይቆይ እሷ የፖሊስ መኪና ወደ እነሱ ሲመጣ አይታም ጄ ንቃ፣ ፖሊሶች እየመጡ ነው ብላ ቀስቅሳ አደጋው ስለገባቸው በፍጥነት በመኪና ውስጥ ተደብቆ ፖሊሱ መጥቶ የመኪናውን በር ደጋግሞ ሲያንኳኳ እሷ በሩን ስትከፍትለት ፖሊሱ መኪናውን ቢፈትሸው ምንም አጠራጣሪ ነገር ስላልተገኘ ፖሊሱ ጄን ፍለጋ በአቅራቢያ ወዳለው ደን ውስጥ ይገባል። ዴንዚም ወዲያውኑ ለጄ ፖሊሱ ዛፎቹ መሃል እየፈለገ ነው ተጠንቅቅ ብላ አስጠንቅቀው በፍጥነት በማሰብም ወደ ፖሊስ መኪናው ሮጣ ቁልፉን ወርውራለት ወደ ጄ ተመልሳም አሁን መሄድ አለብን ፍጠን ስትለው እሱ ምን ማድረግ እንዳለበት ግራ ቢገባውም በሷ ድፍረት ተገርሞ በእውነት አንቺ ቆራጥ ነሽ። ብዙም ሳይቆይ ግን በአንድ ካምፕ ቦታ ሲደርሱ እዛ ካሉ ሰዎች ጋር ተቀላቅለው ለመደበቅ ይወስናሉ። መኪና ውስጥ እያለው እንቅልፍ አልወስድ ሲለው ወደ እሷ ተጠግቶ ማውራት ይጀምሩና ከዛም ለጥቂት ጊዜ ለማረፍ ይሞክራሉ። So I think about you, love. This is the best day of my life. በነጋታው በአንድ የነዳጅ ማደያ የመኪና መቆሚያ ቦታ ላይ መኪና መንዳት ሊያስተምራት ሲሞክር እሷ ግን ጄ እኔን ማድረግ አልችልም፣ ትችያለሽ፣ አንቺ አቅሟለሽ፣ የሚጎልሽ በራስ መተማመን ብቻ ነው እያለ ያበረታታታል። በዚህ መሃል ግን ጄ ከዶክተሩ ተደውሎለት ዴዚ እስካሁን ባለመመለሷ ተናደው ሲቆጣው
አሁኑኑ እየተመለስን ነው ብሎ ሲመልስ ሰምታም ሊመልሳት እንደሆነ ስታቅ ተናዳ ለካ አልታስረክበኝ ነው ብላ ብቻዋ መኪና ውስጥ ትነዳው መቆጣጠር አቅቷት መኪናው ይጋጫል። ከአደጋው በኋላ እሱ ለማረጋጋት ወደ አንድ ምግብ ቤት ይዘዋት ይሄዳል። እዛም በውስጧ ያለውን ስቃይ እንድታወጣው ምን እያሳለፍሽ እንደሆነ ንገሪኝ ብሎ ይጠይቃታል። ዴንዚም አንገቷን ደፍታ እውነቱን ትነግረዋለች። እናቷ በሞተችበት ምሽት የሷ ጩኸት ሰማት እንደነበረና በፍርሃት ተውጣ ወደ እናቷ ለመቅረብ እንደፈራች ትገልጽለታለች። በማግስቱ ጠዋትም እናቷን ህይወቷ አልፎ ስታያትም የራሷ ጥፋት እንደሆነ ስታስብ ነበረ። እሱም አይኗን እያየ እኔ በፍጹም ወደ ሆስፒታሉ ልመልስሽ አልፈልግም። ደግሞም እናትሽን የገደልሻት አንቺ አይደለሽም። እናትሽ የሞተችው በጣፋንታ እንጂ በአንቺ ጥፋት አይደለም በማለት ያረጋጋታል። በዛ ዕለትም ከሰዓት በኋላ ጄ ወደ መኖሪያ ቤቱ ሲመለስም ቤቱ ሙሉ በሙሉ ተሰባብሮና ወድሞ በማየቱ ይደነግጣል። በመስኮት ቁልቁል ሲመለከትም የቬንስን ሰዎች እሱን ለመግደል ሲጠብቀው ታያቸዋል። አደጋው ስለገባው ለደህንነቱ ሲልም ወደ ሆስፒታሉ ይሮጣል። ነገር ግን ወደ ውስጥ ሊገባ ሲልም በዶክተሩና በባልደረቦቻቸው ይከለከላል። መሄጃ ሰጣ ተስፋ ቆርጦ ራሱን ሊጎዳ ሲልም እዛ ሆስፒታል ውስጥ በሕክምናና በእንክብካቤ ስር ይቆያል። ብዙም ሳይቆይ ዶክተሩን እባክህን ዴንዚን ለቀቋት፣ እሷ ምንም የአእምሮ ህመም የለባትም ብሎ ይለምነዋል። ዶክተሩም የዴንዚን ታሪክ ከሰማ በኋላ እሷን እዛ ማቆየቱ ትክክል መሆኑን መጠራጠር ይጀምራል። በዚህ መሃል ዴንዚ ጄ ከስር መፈታቱን ትሰማለች። እሱን ለማየት ጠባቂዎቹንም እባካችሁ ጄ እንዳይፈቅዱልኝ ብላ ብትለምንም ፍቃድ ይከለክሏታል። በዚህም ተስፋ ቆርጣ ስቅስቅ ብላ ማልቀስ ትጀምራለች። በዛ ምሽትም ጄ በዶክተሮች በተዘጋጀለት ልዩ ክፍል ውስጥ ተኝቶ እያለ እሱን ሲከታተለው የነበረው የአንድ የቬንሰንት ሰው በድንገት በመግባት ሊያንቀውና ሊገለው ይሞክራል። ሌላ ታካሚም ድርጊቱን አይተው በመድረስ ጄን ከሞት ተርፈዋል። በማግስቱም ዶክተሩ በደረሰበት ጥቃት ምክንያት በሕክምና ላይ የሚገኘውን ጄ ለመጠየቅ መጥተውም ስለ ዴንዚ ለነበረው የተሳሳተ አመለካከት ይቅርታ ጠይቆ ጄ ትክክል ነበር፣ ዴንዚ የአእምሮ ህመምተኛ አይደለችም፣ ያ በሽታ የነበረው በእናቷ ላይ እንጂ በሰው ላይ አይደለም። እሷን ለመልቀቅና ለጥቂት ቀናትን በቅርበት ሆኜ ለመከታተል ወስኛለሁ። በሚቀጥሉት ቀናትም ዶክተሩ ዴንዚ ደህና መሆኗን ቢያውቁም በቅርበት መከታተላቸውን ይቀጥላሉ። በመጨረሻ ምንም አይነት የአእምሮ ህመም ምልክት እንደሌለባት ሙሉ በሙሉ ሲረዱ ከሆስፒታሉ እንድትወጣ ወስነው እሷም የምስራቹን ስትሰማ በደስታ እቃዎቿን ጠቅለላ ለሁሉም ሰራተኞች በተለይም ነፃ ላወጣት ለዶክተሩ ሁሉም ነገር ስላደረጋችሁልኝ አመሰግናለሁ፣ ደህና ሁኑ በማለት ተሰናበታቸዋለች። በተመሳሳይ ሰዓትም ጄ ሆስፒታሉ ለቀው ለመውጣት ሲዘጋጀም ከአባቱ የተላከ ደብዳቤ ደርሰዋል። በደብዳቤ ውስጥም ሁሉም ዕዳውን መክፈል የሚችልበት ትልቅ ቼክና ልጄ ወደ ቤት ተመልሰና ከቤተሰብ ጋር መኖርህንም ጀምር ይቅር ብያለሁ የሚል መልእክት ተቀምጦ ያገኛል። ጄ ምንም ሳያመነታ ዴንዚን ፍለጋም ይሮጣል። ዳግመኛ ሲገናኙም በመካከላቸው የነበረው ጭንቀትና መከራ ሁሉ ጠፍቶ በቃላት ሊገለጽ በማይችል ሞቅ ያለ ቅፍ ውስጥ ይገባሉ። እጅ ለእጅ ተያይዘውም ያንን ሆስፒታል ወደ ኋላ ትተውት ህይወታቸውን አዲስ ምዕራፍ ለመጀመር አብረው ይሄዳሉ። ስለ ስራው ቢዋሽም የሌለውን ፍቅረኛ አለኝ ቢልምና የአባቱን መኪና ቢሰርቅም በአራጣ በደሮች ቢደበደብም በስተ መጨረሻም ላጠፋው ጥፋት ትምህርት ከወሰደ በኋላ ህይወቱ ይስተካከላል። ፊልሙም ይጠናቀቃል።